ሰላም ሰላም፣ ጤና ይስጥልኝ ወደ ሰኒ ቤተሰቦች እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። ትናንትና ትንሽ አሞኝ ነበርና አልመጣሁኝም። ቅመም እያበደ የሚያስቅ የሚያዝናና ቪዲዮ ለቃልን ነበረ። በጣም እየሳኩ ነበረ። በነገራችን ላይ በሆነ ተንኮል እንደምትመጣ በጣም እርግጠኛ ነበርኩኝ። ምክንያቱም እስካሁን በተኛበት ጉድ እየተሰራ ያለው እሱ ነው። ትራቨል ሲሄዱ ሁለት ጊዜ ነው እንዲህ ጉድ ሰርተውታል ከፍፄ ጋር። ፍፄ ያው ሁለቱም ያሳብዳቸው ከሴት ጋር አድሮ ብሎ ማለት ነው። ከቦስ ጋራ ደግሞ ሀይሚ ክላስ ለምን መጣ ምናምን ብለው ኮንቪውስድ አድርገው በቁሙ አሳብደውታል ማለት ነው። ስለዚህ ሀይሚ ቤት አድሮ ተንኮል አይሰራም ማለት ዘበት ነው ማለት ነው። እና በጣም እርግጠኛ ነበርኩኝ እና ተሳክተዋል ማለት ነው። ያንን ተሳክተውልሻል። አስባችሁታል? የኢትዮጵያ ብርድ በዛ ላይ በጣም ነው የሚቀዘቅዘው ውሃው። ተኝታችኋል? እንደዛ ስትደነግጡ በስማም ስንት ኪሎ እንደቀነሰ ማለት ነው። በጣም ነው የተናደደው። በጣም ተፈታትነዋለች። ትዕግስቱን በዛ መካከል አይታችሁታል። ግን ደግሞ መልሱ እንግዲህ ቻዩ ማለት ነው የኔ እናት። ያው መነሻው ምንድን ነው? ፍጹሜን አስወጥቼ እሱን የማሳድርበት ወይም የሚጠብቅበት ምንም ምክንያት የለም ነው ያለችው። ምክንያቱም በጣም የሚጓደዱ አብሮ አደጉ ጓደኛው ነው፣ እንዲቀያየሙ አልፈልግም ነው ያለችው። እሱ በዚህ በኩል አያስብም ብዬ ነው የማስበው። ምክንያቱም ከብሩክ ጋር ስለማይወዳደር ማለት ነው። እሱ ጓደኛዋ ነች፣ ፍቅረኛዋ ነው። እሱ ደግሞ ጓደኛው ነው ማለት ነው። ያው የሁሉም አስተሳሰብ ይለያል አይደል? ስለዚህ ይሄ ነው ያሰበችው። አንዳንዶቻችሁ ደግሞ ብሩኬንም እሱንም ማደር የለበትም ብላቸዋል። ብሩኬንም እሳትና ቃንጫ አንድ ቤት ለምን ያድራሉ መሆን የለበትም ምትሉም አላችሁ። እንደዛ የሚያደርገው የሰራውን ስህተት ለማስረሳት ነው የምትሉም አላችሁ። አብዛኞቻችሁ ደግሞ በጣም ነው ደስ ያላችሁ። ቤትን ቆልፍባቸውም ያላችሁም አላችሁ። እሳትና ቃንጫ በቤት አንድ ቤት አያድርም ያላችሁ ልክ ናችሁ። ምን መሰላችሁ? እናንተ ለምሳሌ አሁን ወንድምና እህት ማለት ነው አንድ ቤት ተከራይተው ይማራሉ። እና የሚማሩት ምንድን ነው? አላማቸውን ለማሳካት ነው አይደለ? ወንድና ምንም ቢሆን እህትና ወንድም ናቸው። ግን ደግሞ አንድ ክላስ ፍራሻቸው አንድ ቢለያይም አንድ ትንሽዬ ክላስ ተከራይተው ይማራሉ። ብዙን አይቻለውኝና ብዙ አመት ተምረው እሷም ሌላ ፊልድ መጥቶላት ወጥታለች። እሱም ብዙ አይቻለውኝ። እና ሁሉም ወንድ አንድ አይደለም። ግን ደግሞ አሁን ሀይሚና ብሩኬ እንደምናቃቸው ማለት ነው። እናንተ ኢማጂን የምታደርጉት ነገር ነው። እናንተ ኢማጂን ያደረጋችሁትን ነገር ካሰባችሁት ምንም ይሁን ምንም ማለት ነው ለአሁን ፊሊንጋችሁ ነው የምታስቡት። ከማድረግ ወደ ኋላ አትሉም ማለት ነው። ያንን ከውስጣችሁ ከአይምሯችሁ ከሌለ የወደፊት ፊውቸራችሁ የምታስቡ ሀሳባችሁን እቅዳችሁን የምታስቡ ነገር ከሆነ የእውነት ይሄንን በምንም ባይምሯችሁ በምንም አይመጣም፣ በምንም ማለት ነው። እና ብዙ ሰው ስላየው ማለት ነው። እና ሁሉም ወንድ አንድ አይደለም። አይኖ የወንዶች መሰናከል የምንሆነው እኛ ነን። ግን ደግሞ እንደ ሴቶቹም እንደ ወንዶቹም አይነት ይለያያል ማለት ነው። ስለዚህ እነሱ ደግሞ እናውቃቸዋለን ማለት የወደፊታቸው ነው የሚያስቡት፣ እቅዳቸው ነው። በነገራችን ላይ የትላንትናው እንደዛ ልትሰራ የተነሳሳችው አንደኛ ነገር የእናንተ ኮሜንት አይታ ነው ማለት ነው። ፍጹሜ የሆነ ነገር ቢያደርጋት ወይም ቢያስፈራራት ነው እንደዚህ የሆነችው እያላችሁ ብዙ ኮሜንት አይቻለሁ። እኔ ራሱ ላይቭ ላይ ራሱ እያወራችሁ ነበረ። እና የእናንተ መልስ ነው፣ የእናንተን አይታ ነው እንደዛ ልትሰራ የተነሳሳችው ብዬ አስባለሁኝ። ምክንያቱም ኮፒን ያደረገችው እናንተ የተናገራችሁትን እሷም ተናግረዋለች ማለት ነው። እንዲህ ያላችሁኝ ብላ ባትናገርም ማለት ነው። እና ያው አይምሯቸውን የሌለ ነገር ባታስቡባቸው ጥሩ ነው። ለማንኛውም
ቅመምዬ ቲክቶክ ላይ ደስ የሚል ሂስቶሪ አድርጋለች። አው የመጣውን የሄደውንም በቃ ያለ አይደለ ሰው ይሄዳል ይመጣል ይቀያየራል አይደል? የማይቀያየረው ማን ነው? የድንግል ማርያም ልጅ የተዋሕዶ ንጉሥ ብንወድቅ የሚያነሳን ስንጠፋ የሚፈልገን ልጆቼ ብሎ አቅፎ የሚይዘን የድንግል ማርያም ልጅ የተዋሕዶ ንጉሥ ክብር ምስጋና ይግባው። ቅመምዬ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። በጣም ደስ ስላለልኝ ነው። ሌላው ደግሞ ምንድን ያለችው እዚህ ጋር ማለት ነው ቅመም ማለት ነው ጸጸት ያለፈውን አይለውጠውም፣ ጭንቀትም ነገን አያስተካክለውም ብላለች። ጸጸት ያለፈውን አይለውጠውም ነው ያለችው። ግን ደግሞ አንድ ሰው አውቆም ሆነ ሳያውቅ የሆነ ነገር ቢያስቀይምም ቢያደርገውም ቢሰድበውም ግን ደግሞ ጸጸት ውስጥ ቢገባ ይሄ እግዚአብሔር በጣም የሚፈልገው ነገር ነው ማለት ነው። ጸጸት በጣም ጥሩ ነው፣ በጣም ማለት ነው። እግዚአብሔርም የሚፈልገው ነገር ስለሆነ ማለት ነው። ቅመምዬ እዚህ ጋር ሮንግ ነው፣ በጣም ይለውጠዋል። ጭንቀትም ደግሞ ነገን አያስተካክለውም ብላለች። ጭንቀት ነገ ነው፣ ነገ ገና ፊውቸር ነው፣ አልመጣም አይደል? ያለፈውን ፓስት ነው። ይሄ ጸጸት ነው። ጭንቀትን ደግሞ የነገን አያስተካክለውም። ከተጨነቃችሁ ገና ነው፣ የነገ ነው አይደለ? ነገ ገና አልመጣም። የምትጨነቁበትን የሆነ ነገር ስትናገሩ መፍትሄን ትፈልጉለታላችሁ፣ ከጭንቀት ትወጣላችሁ ማለት ነው። ቅመምዬ እዚህ ጋር ሮንግ ነሽ ማለት ነው የኔነት። ለማንኛውም ይመችሽ። በጣም ደስ የሚሉ ጽሁፎች ነው የምትጽፊው ስቶሪ የምታደርገውን ማለት ነው። በዚህ አጋጣሚ የኔነት የኔ ፍቅር ሀይሚዬ እመቤታችን ቅድስት ድንግል ማርያም ስዕለ አድኅኖን ስወድሽ ጠረጴዛ ላይ አስቀምጫት። እናንተም እንደዚህ የምታስቀምጡ ነገር ከሆነ ትክክል አይደለም። እንደዛ የሚቀመጠው አንድ ጸሎት ቦታ ነው፣ ሌላው ደግሞ ቤተ ክርስቲያን ነው ማለት ነው። እና ያው የእግር ፍንጣሪ ሊደርሰው ይችላል፣ ሳናቀው ልንረግጣት እንችላለን። ቤት ስናጸዳ አቧራ ምናምን ሊደርስባት ስለሚችል ጠረጴዛ ላይ ያስቀምጡት። አለ አይደለ? እቺ ትንሽዬ ጠረጴዛም ባይሆንም ብቻ ከፍ የሆነ 1 ሳንቲሜትር የምትሆን ከፍ አድርጋችኋት አስቀምጧት ማለት ነው። የኔ እናት የኔ ፍቅር ቅመምዬ እንደዛ አስቀምጫት። 2 ቦታ አይቻለውኝ እታችን የተቀመጠችው ማለት ነው። የቅዱስ ሚካኤል ደግሞ ክፍል ዋለ። እግዚአብሔር ይጠብቅሽ የኔ እናት፣ ቅዱስ ሚካኤል በክንፉ ይጠብቅሽ የኔ ቅመም ማለት ነው። እና እቺን ብታደርግልኝ በጣም ደስ ይለኛል ማለት ነው። ሌላው ደግሞ ይህን ሰላማችሁ የመለሰልን የድንግል ማርያም ልጅ ክብር ምስጋና ይግባው። አሁንም ትታረቃላችሁ። ሊለያዩ ነው ብላችሁ በጣም እየጠበቃችሁ ነበራችሁ።